ጃኒ ምንድነው ያደረገችው? እውነት የዛሬው ፕሮግራም የቀለበት ፕሮግራም ነበረ? ቲክቶክ ተረጋጋና አዳምጥ። ከማንንም የተሻልከነ ስትባል ስለምትበላና ስለምትጠጣ አይደለም። ድህነት ያስንቃል። ብልጥ ሰው፣ ዘክይ ሰው፣ ብልህ ሰው ይናቅበታል። ጋብቻ ቀለበት ታኖራለች። የሥራ ጋብቻ ነው የምታደርገው። ነብያችን ምን ያክል ነው የሚወደውት? ረሱል ሰለላሁ ዐለይሂ ወሰለም ያ አላህ ጌታ ያዋየ ቀኝና ግራዎችን ስለምታይ ኋላና ፊቶችን ስለምታይ ነው። እናቴ የምነግራችሁ ነገር አለ፣ አዳምጧት። እኔ ሙስሊም አርጌ ልጅን ከተቀበልኳት እናንተ ሀጅ ኡምራ ማስደረግ ይከብዳችኋል። እስልምናን በመቀበሌ ሁሉም ሰው ሲያገለኝ ይሄ ወንድሜ ብቻ ነው የተቀበለኝ። በአስገራሚ ክስተቶች የተሞላው የዘንድሮ የዓለም ዋንጫ ሌላ መነጋገሪያን ክስተት ይዞ መጥቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያላዝነ ቸረ ሰላም ፍቅርቴና በያላችሁበት ልጃመን ነኝ። በዛሬው ቪዲዮአችን ምርጥ እና ቆንጆ የሆኑ ሪአክሽን ቪዲዮዎችን ተመልክተን ከእናንተ ጋር ቆይታ የምናደርግ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ በማድረግ ሰፖርት ማድረግ ትችላላችሁ። አሁን በቀጥታ ወደ ዛሬው ቪዲዮአችን እናልፋለን። የመጀመሪያው ቪዲዮአችን እንግዲህ የሚጀምረው ድህነት ያስንቃል ይላል። እስኪ ቪዲዮውን እንመልከት። ድህነት ያስንቃል። ብልጥ ሰው፣ ዘክይ ሰው፣ ብልህ ሰው ይናቅበታል። ሐሳብ አለው፣ ገንቢ ሐሳብ አለው፣ ይሰማው የለም ደሃ ስለሆነ ምርጥ አቋም አለው እኮ ደሃ ስለሆነ አልአዲቡል አንሰብ በሁሉም ነገር ጨዋ ነው፣ ችግር የለበትም ተዲነቱ በስተቀር ግን ሰዎችን ይንቁታል። አላህ ግን ያውቀዋል። ሀብታም ተወንክ ሽር ጉድ የሚለው ብዙ ነው፣ አጨብጫቢው ብዙ ነው፣ አጃጋሪው ብዙ ነው። ለምን ነው? በሆዱ ተገዝቶ ነው፣ በጥቅም ተገዝቶ ነው፣ ለሌላ ብሎ አይደለም። ወይበሹ ቢተርሂብ ሲመጣ እንደ ቁዱሚሂ ሁሉም ብድግ ይልለታል። የለበሰውን አይቶ ሁሉም ያሸረግልለታል አሉ። ወይቃሙ እንደ ሰላሚሂ ወይቅረቡ ሲሄድ ይሸኛል፣ ሲመጣ ይቀበሉታል፣ ሲሄድ ይሸኛል። አዎ ወልፈቅሩ ሽኑ ድርጃል ድህነትሳ በርግጥም ማንዘሩ ነው ያስንቃል። አላህ ከድህነት ይጠብቀን። ዲሁ እንዳያችሁት እንግዲህ ድህነት በጣም የሚያስጠላ ነገር ነው። አላህ ከድህነት ጠብቀን፣ በሁሉም ነገር አላህ ሀብታም ያድርገን የዛሬው ዱዓይ ነው። በቀጣይ ቪዲዮአችን ስትመለከት እንግዲህ አርሲና አክሱም በተመለከተ ኡስታዝ ኑሩ ቱርኪ ያስተላልፈው መልእክት አለ። እስኪ እናዳምጥ። ተረጋጋና አዳምጥ። ከማንንም የተሻልከነ ስትባል ስለምትበላና ስለምትጠጣ አይደለም። ቀኝና ግራዎችን ስለምታይ ኋላና ፊቶችን ስለምታይ ነው። የተረጋጋ ሰው ደግሞ በለው፣ ግደለው፣ እንዳትለቀው፣ ተዘጋጅለት፣ አንገቱን ቁረጠው አይልም። ያለችን አንድ ሀገር ናት። እቺን ሀገር የመጠበቅ የሁላችንም ኃላፊነት ነው። እኔ ለኮስኩት ክብሪት ብዙዎችን ያቀጣጥላል። የተቀጣጠሉ ሀገሮችን ብዙዎችን አይተናል። የሚዲያ ጩኸቶች፣ የምናያቸው ሁኔታዎች እጅግ በጣም ያቆስላሉ። አንድን ቤት ለማቀጣጠል፣ አንድን ህንጻ ለማጥፋት አንድ ክብሪት ይፈልጋል። ያ ክብሪት ደግሞ አንድ ሰው ነው። ያ ሰው ደግሞ ምላሱን ካልያዘ፣ ችግሮች ሲከሰቱ ቀኝና ግራ ካላየ፣ የፊትና የኋላውን ካላየ የትኛውን እስላም ለመግደል ነው? የትኛው ክርስቲያን ለመግደል ነው? በመግደል እስልምና ማጥፋት አይቻልም። በመግደል ክርስቲያንን ማጥፋት አይቻልም። ወጣ ያሉ ሰዎች ምን ጊዜም ይገኛሉ። የነዚህ ሰዎች ዓላማ ደግሞ ላለማሳካት ተረጋግቶ ሂደቶችን ማየት ያስፈልጋል። የጠፉ ሀገሮችን አይተናል። እጅግ በጣም እናት ከልጅ የተለየችበት፣ ልጅ ከእናት የተበተነበት፣ ትዳር ዜሮ የሆነበት፣ ልማት የጠፋበት፣ አለን የሚሉት የሀገራችን መኩሪያቸው ካፒታላቸው ድቅቅ ያለበት ይህን ተመኝተን ነው? የሌሎችን ዓላማ በሞባይል ስለተጮኸ ሐቅ ያዙ ብለን ሳይሆን መናገር ያለብን እውነት ነው እውነት አይደለም። ይህን ነገር ለማረጋጋት ምን ይጠበቅብኛል? እጅግ በጣም ደግሞ የሚያሳዝነው የሃይማኖት አባት ነን የሚሉ ሰዎች ካባ ለብሰው ጭንቅላታቸው ላይ ጠምጥመው ግደለው፣ ስቀለው፣ ተዘጋጅለት፣ ፍጀው ካለ ታች ያለው ምንመና ምንስ ቢል ምን ተሳሰራለች? በየጊዜው አስከፊ ነገሮች ልትሰማ ትችላለህ። ግን ሞባይል ላይ ተስሜታ የሆነ የምትወስዳቸው እርምጃዎች በሰማይም በምድርም ዋጋ ያስከፍለዋል። ያንተ ትልቅነት መገለጫ በቀኝም በግራም ከፊትም ከኋላም ምንድነው የጉዳይ
ምንድነው ትርፉ እያልክ መመዘን እንጂ ማይክሮፎን ይዘን በጨውን ቁጥር እቺን አንድ ያለችን ሀገር እንዳናጠፋው መልእክቴን ለማስተላለፍ ነው። اللهم انت السلام ومنك السلام تباركت يا ذا الجلال والإكرام። ቪዲዮ እንዳያችሁት እንግዲህ ኡስታዝ ኑሩ ቱርኪ እንዳለው ከሆነ እንግዲህ ሃይማኖትን ካባ በመልበስ ሃይማኖት አባት ነን የሚሉ ሰዎች እንግዲህ በለው ጨፍጭፎ ገደለው የሚሉ ሰዎች አሉና ከነዚህ አይነት ድርጊታቸው እንዲታቀቡ ለኛ የሚበጀን አብሮነታችን ፍቅራችን እንደሆነ ሊያሳስበን ወዷል ማለት ነው። ኡስታዙና እጅግ በጣም እናመሰግናለን። ጀዛኩሙላህ ኸይረን። ወደ ቀጣይ ቪዲዮአችን እናልፋለን። ወደ ቀጣይ ቪዲዮአችን ስናልፈን እንግዲህ ረሱልን የሚወዱት እናት እናገኛለን። እስኪ ቪዲዮን እንመልከት። ነብያችን ምን ያክል ነው የሚወደውት? ረሱል ሰለላሁ ዐለይሂ ወሰለም ያ አላህ ጌታ ያዋየ አንቺ ሆየ ወዲሁ የሚገለው እየወጋጉበት አሉ። እንግዲህ እንደዛ መቼም እንግዲህ እንደቀድሩ ይመድኋልኝ ሁሉም እንደቀድሩ አሉ። እዚህ ድረስ ብሎ ማይታወቀ ሲሩ ፈልጎ አጥቶታል። የሰማይ የምድሩ መላእክት በሰማይ አውሊያ በሲሩ የራቀ ነው በህሩ አይገኝም ዳሩ ሙሂቦቹ ገብተው እዛው ሰምጠው ቀሩ። አሰላም አለይኩም የዓለም ወዲያኛ ሙረቢ እንዲያኑ የጌቶቹ ራያ እንዲያርጎ ያዘ ሁሉን ድያ አደራሁም ማር የቀብር ትተኛ ቢዙነቱል ኩብራ እንዲደርሱልኛ ማስቀጣውሹም በፊቱ ነውረኛ ምን ነው ባደረገኝ ወዱ ምርኮኛ ቀልብ የግቡና ሰፈር አርጉብኛ ፊዱንያ ወልኡኽራ ሌላ ማን አለኝ አሉ። ይሄ እንግዲህ ያሲን አሊ ነው። እንደውት እኮ ነው አለርሶ ብዙ ነው ማያልቅ መጽሐፍ ነው። አልኩም ወላሂ አልኩም እውነቴን ነው። ነፍሴን ለአዲሱ አይደለም አልኩም። ትክክል ነው። ምንም ማደስ አይደለም ያየነው አይደል? አልኩም። ቪዲዮ እንዳያችሁት እንግዲህ እኒህ እናት በጣም በነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ሁብ እንግዲህ በጣም ተወግተው ነው የሚገኙት ማለት ነው። እንግዲህ እዛው ሀገራቸው እዛው መዲና ሄደው ዚያራ እንዲያደርጉ እንዲወፍቃቸው ዱዓ ልናደርግላቸው ይገባል። ወደ ቀጣይ ቪዲዮአችን ስናልፍ እንግዲህ ጃኒ ህዝቡን ሸውዳለች። እስኪ ቪዲዮን እንመልከት። ጃኒ ምንድነው ያደረገችው? እውነት የዛሬው ፕሮግራም የቀለበት ፕሮግራም ነበረ? ቲክቶከሯ በርካቶችን ያነጋገረ ድንቅ የማርኬቲንግ ስራ መስራቷ እየተነገረ ይገኛል። በዚሁ ቲክቶክ ላይ ቲክቶከሯ ቀለበት ልታስር ነው በሚል መረጃዎች ሲጋሩ ከርመዋል። ቲክቶከሯ የጥሪ ወረቀቶችን በትናም ነበር። ታዲያ በጥሪው መሰረት ብዙ ሰው ተገኝቶላትም ነበር። በቦታው ሲገኙ ቀለበት ሳይሆን የጠበቃቸው የዶክተር ፌበን የጥርስ ህክምና ክሊኒክ አምባሳደር መሆኗ ነው። ይህንን ጉዳይ እንዴት ትመለከቱታላችሁ? ሐሳባችሁን ኮመንት ላይ አጋሩኝ። ጋብቻ ቀለበት ታኖራለች። የስራ ጋብቻ ነው የምታደርገው ከአንድ ትልቅ ተቋም ጋር የ13 ዓመት የስራ ልምድ ያለው በዚህ በጥርስ ህክምናው ዘርፍ ላይ ትልቅ ሚና ካመጣና ለማህበረሰብ ለተለያዩ ተቋማት ተደራሽ ከሆነ ትልቅ ድርጅት ጋር በዛሬው ዕለት የአብሮነት ቆይቷን ቪዲዮ እንዳያችሁት እንግዲህ በትናንትናው ዕለት ማለትም ዕለተ እሁድ እንግዲህ የቀለበት ስነ ስርዓት አለኝ በማለት ለሁሉም ማህበረሰብ የተናገረችው ጃኒ አሁን ደግሞ እጅግ በሚገርም ሁኔታ ማለት ነው የአንድ የጥርስ ህክምና ማዕከል እንግዲህ አምባሳደር ሆና መሸሟን ተከትሎ ነው ያንን ያለችው። ስለዚህ ህዝቡ በዚህ ግራ እየተጋባ ይገኛል። ከአዶናይ ጋር በነበረው ነገር ቶሎ አገባቸው የሚል ነገር ነበር ህዝቡ የሰጠው አስተያየት። አሁን ደግሞ እጅግ ህዝቡ አብዛኛው ህዝብ ተገርሞም ይገኛል ማለት ነው። በዚህ መልኩ ህዝቡ ልሸውር ይችላል ማለት ነው። ወደ ቀጣይ ቪዲዮችን ስናልፍ እንግዲህ ሰለምቲዎችና ቤተሰቦቻቸው እናገኛለን። እስኪ ይሄን ቪዲዮ ተመልከቱ። እናቴ የምነግራችሁ ነገር አለ አዳምጧት። እኔ ሙስሊም አርጌ ልጅን ከተቀበልኳት እናንተ ሀጅ ኡምራ ማስደረግ ይከብዳችኋል። አሊ ፋሩክ ያዘጋጀውን የነጻ ኡምራ እየተወዳደረ ነው። ልጅ እንድታቸንፍ እርዷት። መድኃኒዓለም ካለ ይርዳት። ውድድሩን ለማሸነፍ እንዴት እንደሰለማችሁ መናገር ነው። እኔ ሰለምኩት 2 ጊዜ ነው። አንድ በ10 ዓመቴ 4ኛ ክፍል ተማሪ ሆኜ ባለባበስ ምክንያት፣ ሁለተኛ ደግሞ በ13 ዓመቴ 7ኛ ክፍል ተማሪ ሆኜ ነው። እንደዛ የሚሆንበት ምክንያት እስከ 10 ዓመቴ እስከ 13 ዓመቴ ሙስሊም ሆኜ ከቆየው በኋላ በመጨረሻም እናቴ ከዚህ በኋላ ሙስሊም አትሆኝም ወይኔን ወይ ሃይማኖትሽን ምረጫ አለችኝ። ማቆም ሰው ስላልነበረ ልጅም ስለነበርኩኝ ለ6 ወር ያክል ክርስቲያን ሆንኩኝ። እስልምናን አውቄ ወደ ክርስትና መሄድ ስላልቻልኩኝ የመጣው ይምጣ ብዬ በመጨረሻም ከቤት ጣሁ። እናቴ እኔ ያክል ሙስሊም መሆን እንደምፈልግ ሲገባን ካለንበት ሰፈር ለቀን ሌላ ሰፈር እንሄድና አንቺም በሃይማኖትሽ እኔም በሃይማኖቴ አለችኝ። አልሐምዱሊላህ አሁን ላይ ከሰለምኩኝ 8 ዓመት ሆኖኛል። ቪዲዮ እንዳያችሁት እንግዲህ የጣሚ ሰለምቴ ቤተሰቦች ልጆቻቸው ከሰለሙ ብላቸው በኋላ አሁን ደግሞ በዚህ በኡምራ ቻሌንጅ ላይ እንግዲህ እንዲሄዱላቸው ልጆቻቸው ፑሽ እያደረጉ እንካጅ ያደረጓቸው ሰፖርት እያደረጓቸው
እያደረጉላቸው ይገኛሉና ይህም እጅግ በጣም ይበል የሚያሰኝ ተግባር እንደሆነና በጣም ሰው የራሱን የፈለገውን ሃይማኖት መርጦ እንዲይዝ የሚያስችልበትን ሁኔታ እንግዲህ ያሳዩን ይመስለኛል እነዚህ ቤተሰቦች። እናንተ ስለዚህ ቤተሰቦች ምን ትላላችሁ? እስኪ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮአችን ስናልፍ እንግዲህ እስልምናን ሲቀበል ሁሉም ሲያገለኝ ወንድሜ ብቻ ላገለለኝም ይላል። እስኪ ቪዲዮ እንመልከት። እስልምናን በመቀበሌ ሁሉም ሰው ሲያገለኝ ይሄ ወንድሜ ብቻ ነው የተቀበለኝ። በምንሰልምበት ማታ ደውዬ ወንድሜን ደውዬ ምን ስለው እኔ እስልምናን ልቀበል ነው ስለው ምን እንዳለኝ ልንገራችሁ። አንተ ሙስሊምም ሆንክ ክርስቲያንም ሆንክ በእምነት ጣልቃ አልገባም፣ ወንድምነት አይፋቅም፣ ወንድሜ ነህ፣ ከጎንህ ነኝ አለኝ። አይቻለሁ ከኛ ሀገር ውስጥ አንድ ሰው ሙስሊም ሲሆን መገለል ይደርስበታል። በጣም በስቃይ ውስጥ እንዲያልፍ ከቤተሰብ ጀምሮ ከእናት ከአባቱ አንድ ሰው የፈለገውን የማምለክ መብት አለ። የትኛውን እምነት መከተል መብት ሊሰጠው ይገባል። በግድ ተይዞ ወደ ሌላ ቦታ ወደ ጸበል ምናምን የሚወሰድበት ምክንያት የለም። መብቱ ነው አይደለ? መብቱ ነው። ማንኛውም ሰው የፈለገው ማመን ይችላል። ስለዚህ የእምነት ነፃነት ሊሰጥ ይገባል። ነፃ ሁኑ። እናንተ ሰለምቴዎች ደግሞ ልትሰልሙ የሚያሰባችሁ ሰዎች አላህ ያግዛችሁ፣ ጀግና ሁኑ፣ ስለሙ። ሰላም አለይኩም ወራህመቱላህ። ቪዲዮ እንዳያችሁት እንግዲህ ይህ ወንድማችን እንግዲህ እስልምናን ለመቀበል 2 ዓመት ፈልሶብኛል ያለም ቢሆንም አሁን ደግሞ እስልምናን ከተቀበለ በኋላ ብዙ ሰዎች ለምን እስልምናን ተቀበል ይሄ ታሞ ነው ጸበል መሄድ አለበት በሚሉ ሰዓት እንግዲህ አንድ ወንድሙ ብቻ ይሄ ቪዲዮ ላይ እንዳያችሁት እንግዲህ ሃይማኖት የራስ ነው ሲል ተደምጠናል። እንግዲህ ማንኛውም ሰው የፈለገውን ማምለክ ይችላል። ግን ደግሞ እስልምናን ማምለክ እጅግ በጣም ተወዳጅ የሆነ ነገር ነው። እስልምናን ማምለክ ማለት በዓለም ላይ የሚገኘው ምርጡን ሃይማኖት ማምለክ እንደሆነ ላሳስብ እወዳለሁኝ። ወደ ቀጣይ ቪዲዮአችን እናልፋለን። የዓለም ዋንጫና የሴኔጋል ብሔራዊ ቡድን ምንድነው የገጠማቸው? እስኪ ቪዲዮ እንመልከት። በአስገራሚ ክስተቶች የተሞላው የዘንድሮ የዓለም ዋንጫ ሌላ መነጋገሪያን ክስተት ይዞ መጥቷል። እሱም ሴኔጋል ብሔራዊ ቡድን ነው። ምን አጋጠማቸው? ምን አይነት ታሪክ ተፈጠረ? ለሚለው እስከ መጨረሻው አብራችሁን ቆዩ። የሴኔጋል ብሔራዊ ቡድን ያረፈበት አካባቢ በትላንትናው ዕለት ትልቅ አውሎ ንፋስ ይነሳል። በዛም አማካኝነት ፖሊስ ለሴኔጋል ብሔራዊ ቡድን ለደህንነታችሁ ሲባል ከእንቅስቃሴ ተቆጠቡ ቢልም የሴኔጋል ብሔራዊ ቡድን ሙሉ ስታፍ ለሰላት እምቢታን መርጠው ይወጣሉ። ታዲያ በዛሬው ዕለት የሴኔጋል ብሔራዊ ቡድን አሰልጣኝ ከጋዜጠኛው ለተጠየቀው ጥያቄ አስገራሚ ትኩረትን የሳበ እጅግ አስደናቂ መልስን መልሷል። ምንድነው የሚለውን ልንገራችሁ። ጋዜጠኛው ከፍተኛ በተነሳው ንፋስ አማካኝነት የጸጥታ ኃይሎች ለደህንነታችሁ ሲባል አትውጡ ብለዋችሁ ነበር፣ ታዲያ ለምን እምቢ ብላችሁ ወደ ሰላት ሄዳችሁ ብሎ ይጠይቃል። አሰልጣኙም ከሰላት በላይ አስፈላጊና አስገዳጅ ነገር አለ ብለህ ታስባለህ? ሲጀመር ይህ ጥያቄ አንተን አይመለከትም። አንተ ንፋስን ፈርተህ ነበረ፣ እኛ ግን የምንፈራው ንፋሱን የፈጠረውን አንድ አላህ ነው ሲል መልሷል። አክሎም እኛ እዚህ የመጣ ነው ለመዝናኛ ጨዋታ ነው፣ ነገር ግን የተፈጠርንበት ዓላማ ለማምለክ መሆኑን ዘንግተናል። የዓለም ዋንጫ ፍጻሜ ዛሬ ቢሆን እንኳን የዓለም ዋንጫ ፍጻሜ ተፋላሚ እኛ ብንሆን እንኳን ለሰላት በመውጣታችን ዋንጫውን ምናጣው ቢሆን እንኳን ጁማ ሰላትን ከመስገድ የሚከለክለን የለም። ሲጀመር ስለ እምነታችን ምንም እንዳታወራ ብሎ መልሶለታል። ታዲያ በሴኔጋሎች ተግባርና በእምነት ጥንካሬያቸው አልኮራችሁም? እስኪ ኮሜንት ላይ ሁላችሁም ተክቢራ እያላችሁ በደንብ አሸብርቁት። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ደርሱት። ቪዲዮ እንዳያችሁት እንግዲህ በአሜሪካ የተደረገ ያለው የዓለም ዋንጫ እንግዲህ በብዙ ክስተቶች የታጀበ ነው። የሴኔጋል ብሔራዊ ቡድንም እንግዲህ በአውሎ ነፋስ አትውጡ ትጎዳላችሁ በሚል ሲታሰብ አትውጡ በአውሎ ነፋስ ትጎዳላችሁ ከካምፓችሁ አትውጡ ሲባሉ እኛ የፈጠረን ንፋሱን የፈጠረውን አላህ ነው የምናመልከው እንጂ በነፋስ አንሸነፍም ብለው የጁማ ሰላት ላይ ተገኝተዋል። ይሄ በጣም የሚያስገርምና ለእስልምና ሃይማኖታቸው እንዲሁም ለሰላታቸው ጠንካራ የሆነ አስተሳሰብ ሲኖራችሁ ነው እንዲህ የሚደረገው። በሴኔጋል ብሔራዊ ቡድን ምን ተሰማችሁ? እኔ እጅግ በጣም ደስ ብሎኛል። ሴኔጋል አላህ አግዟት እንግዲህ ለዋንጫው እንድትደርስ አድርጉላት። የዛሬ ቪዲዮ ይህን ይመስል ነበር። ሀሳብ አስተያየት እንድትቆማ ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቀን በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ